ሞላበት አደፈ ሲሉኝ ነሳሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዮሐንስ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አለሁላችሁ። እስኪ ዛሬ ስለ መሬቱ አንድ ነገር ልበላችሁ። ከፈለጋችሁ በዚህ መልኩ መግዛት የምትፈልጉ ልንገራችሁ። በጣም ነው የገረመኝ ወላሂ ያለ መስገብገብ አንዳንድ ሀብታሞች ላይ ብር ያላችሁ ላይ እኔ እንጃ ብሩን ከየት እያመጡት ነው? የት ቀብሮ ድንገት እያወጡት እንደሆነ አላውቅም። እንደምታውቁ ቦታ የተመራ ነው ብያችኋለሁና ያውም ሁለት ቦታ ነው በነገራችን ላይ አንዱ የወጣቶችና የወታደሮች የፖሊሶች ምናምን ነው። ሁለተኛው ደግሞ ይሄ ገበሬ የለም ቦታቸው የተወሰደባቸው ለነዚህ ለወታደሮች ምናምን የተሰጠባቸው እኮ የገበሬ ቦታ ነው ታውቃላችሁ፣ ግምቱን ተሰጥቶ እንደገና ለነዛ ለገበሬዎች ደግሞ ሌላ ቦታ ደግሞ እየተሰጣቸው ነው። ለምን ያው ግምት ቦታቸው ስለተወሰደ ግምታቸው ሌላ ቦታ የተሰጣቸው ነው የመኖሪያ ማለት ነው። ኦኬ እነዛም ገበሬዎችንም በስም እየገዟቸው ነው። የሚገርማችሁ በስም ቢያንስ የገበሬዎች እንኳን ታውቋል። በርግጥ እዚህ ሰፈር ነው የሚለው የነዚህኞቹም ቢታወቅም ከኋላውን ከፊት አይታወቅም። የገበሬዎቹ ቢያንስ የተወሰነ ነገሩ የታወቀ ነው። እና አቶ ሀብታሞች ገበሬዎቹንም እነዚህ ወታደሮቹ ምናምኖቹንም ይሄ ሁላችሁ በስም እየገዟቸው ነው። ወላሂ በጣም ብዙ ቦታ የተሸጠ ነውና ትላንትና ነው ወንድም እኔ ነገረኝና ካሁን በፊት ነግራችሁ እንደዚህ ተጀመረ። ብር ካለሽ እስኪ ተገበሬዎች ስም አንዱን ልግዛልሽ አለኝ። እንዴ እኔ አልፈልግም። ኧረ እንደዛ አይነት ነገር አለ ምንም ከሰጥቶ በስነ ስርዓት መሸጥ ሳይጀመር አልፈልግም በስም መጋዛት ምናምን ሲለው በፍርድ ቤት ተፈራርሞ እኮ ነው መካዳ ብሎ ነገር የለም። እኔም ገዝቻለሁኝ አንድ ቦታ ሶሪ በእንደዚህ በኋላ እንደዚህ አድርገን ከሸጥነው ትርፍም እኩል ለመካፈል ምናምን አለኝና በጣም ገረመኝ። ከዛ እንጂ ሰው እንዴት ነው የሚገዛው? ለምን አይረጋጉም? አንዴ ከሰጥቷቸው ብንገዛ አይሻልም ወይ? ብር ያለን ሰዎች እንዴት በእንደዛ አይነት መልኩ ይገዛ ማለት እንዴ? አላቂም ሀብታሞች ብራቸው እንደማይስቀምጡ ጭራሽ እኮ ሊጨርሱት ምንም አልቀራቸው ወላሂ ሊያጠናቅቁት ነው። ከዛ እኮ ደግሞ እኮ እነሱ መልሰን ቦታ እኮ ለኛ ይሸጡት አልገባችሁ አይደለ? እንጂ ሁሉ ቦታ ምን ያደርጉበታል? የገዙት ሀብታሞች እኮ በወድ ለመሸጥ ነው። አሁን ተሰብስበው ሶሪ አሁን ቦታው ሲሰጥ መልሰው እኮ ለመሸጥ ነው እኮ እንጂ ለምንም አይደለም። ለትርፍ ነው ታውቃላችሁ አይደለ? እና በጣም ገረመኝ ወላሂ አቤት ስግብግብና ቢስሚላህ። እና በቃ ብሩን ተየት ነው ያመጡት? ወይት እየደበቁት ነው እስከሚባል ድረስ አንድ ሰው እስከ 4 5 6 ስም 10 ስም ወላሂ የገዙት አሉ ውዶቼ። የገዙት ፍርድ ቤት እየተፈራረሙ ከሁለቱም እና ስግብግብነታቸው ትንሽ ገረም ብሎኝ ነው። በስም መግዛት የምትፈልጉ ካላችሁ ቤተሰቦቻቸው ሄዶ ተፈራርመውላችሁ አለው ቤተሰብ ላዚም በስነ ስርዓት እዛ ሄዶ የሚደረገውን ነገር በስነ ስርዓት ተፈራርመው ካላችሁ ትችላላችሁ። እኔ ግን ሪስክ አልወስድም። እንጃ ውስጤ በፍርድ ቤት ቢፈራረሙ ብዙም ደስ አይለኝም እንደዛ አይነት ነገር። አይዶን ነው ከፊት ለፊት ለምናምን ሰውዬው ቦታ ደርሶት ለምሳሌ ያንን ሸጦ ከወደ መስተጨረሻ ገዝቼ ነው የምሰጠው ቢል ብድግም ብቻ እንጃ እንዳላቅ እና ድፍረታቸው እንዳለ ደግሞ እኮ የሚገርማቸው ባለቦታዎቹ ወታደሮች ፖሊሶች ናቸው ይሄን ቦታ ያገኙት ማለት ነው። ያው እነሱም አቅሙም ስለሌላቸው ለመክፈሉ ነው የሸጡ ያሉት። ምን ያደርጉ ከሚቀርብን ብለው 380 ሺህ ብር ለመንግስት ለመክፈል ብለው ማለት ነው። ውዝፉ እኔ ቢኖረኝ እንኳን አልፈልግም መግዛት የለኝም ብር ግን ቢኖረኝም አልፈልግም። እኔ ልብ ያርፍም አይዶን ነው አቃለው ተፈራርመው ነው ምንም ችግር የለም ተነግሬ ያለው ግን ልቤ ያርፍልኝም ሰላም አላገኘም። ሰውየው በፍርድ ቤት ብንፈራረም ጨቅጫቃ ምናምን ከሆነ ከሃዲ ከሆነ እኮ ዝም ብሎ ያካስሻል።
ዞሮ ላንቺ ቢፈረም ስትካሰሽ የምትጨርሺው ብር ስትመላለሽ ከዛ በላይ ነውና ከዛ አንፃር ደስ አይለኝም እንጂ የፈለገ መግዛት ይችላል። ምንም አይመጣ በፍርድ ቤት ፍርማ ካለ ያሉ ነው። ወላኪን ግን ያላበረታም ነገ ሰው ሲጨቃጨቅ ማየት አልፈልግም። ምንም ደስ አላለኝም። ስንት ሚሊዮን የሚሸጥ ቦታ 380 ሺህ ብር ለመክፈል ብለው ስለሌላቸው ያንን ብር አሁን ላይ ቦታ የሚሰጣቸው ሰዎች ሶሪ ያዛጋና አሁን ላይ ቦታ የሚሰጣቸው ሰዎች አንቺ ያንን ብር ከፍለክ ስንት ሚሊዮን የሚያወጣ ቦታ በ700 ሺህ ብር ምናምን እየሸጡ ነው ያሉት። ታዲያ እንዴት ነው ዝም የሚሉት? በኋላ እንዴት ነው የማይለድሙት? እኔ እንጃ ለቅም በኋላ ጦርነት ራሱ የሚፈጠር እየመሰለኝ ነው እንዴ። ቸግሮት አሁን እሱ ወደ ኋላ እንዳይቀር በዚህ ዋጋ ሸጠ። አሁን ግን ሁሉም ሲያበቃ ነጋዴው መልሶ ሲሸጥ ስንት እንደሚሸጠው እንግዲህ ምንም ቢሆን በጣም ነው የሚያተርፍበት ሳይቆይ ራሱ ማለት ነው። ሳምንት በስነ ስርዓት ነግሮኛል። ሳምንት ምናምን ነው ቢያንስ ሊያበቃ የቀረው ማለት ነው። በስነ ስርዓት እንትን ሊባል በዛን ሰዓት አሁን ከሳምንት በኋላ ምናምን እንደዚህ በርካሽ የገዙ ቦታ ሲሸጡ በሚሊዮን ቤት ሲያተርፉበት ሲያዩ ባለቦታዎቹ አልፈልግም ብለው ብድግ ቢሉሳ እኔ በዚህ ነበር የሸኩልክ አንተ እንደዚህ ሸክ ነው አካፍለኝ ከምሽጠው ትርፍ ብለው ብድግ ቢሉሳ ባይፈርድላቸው መጨቃጨቅ አለ መካሰስ አለ። ያዛጋኝና ይሄ ነገር ነው ትንሽ ግራ ያጋባኝ። አይ ችግር የለብኝም ተወከላላ ገዛለው የምትሉ አውሬ በውስጥ እሺ ወዶቼ፣ ግን እኔ የለውበትም። መከዳት የለውም። ፍርድ ቤት ተፈራርማችሁ ነው። ወንድሜም ስለገዛ ነግሮኛል። ግን ደግሞ ጭቅጭቅ የለውም አይደለም እንዴ። ለራሴ ራሱ አሰብኩት እኮ ጨንቆይ ብር መከፍለው ለ380 ሺህ ብር ብዬ ስንት ሚሊዮን የሚያወጣ ቦታዬን ከዛ በ700 ምናምን ሺህ ብር አንቺ ጋር ተሻሻኩ አንተ ጋር ተሻሻኩ ተፈራርሜ በኋላ አንተ ከሚሊዮን በላይ በጣም ብዙ ነው የሚሸጠው እዛ ሰፈር ከተማ ላይ ስለሆነ አሁን ላይ ተመራይበት ወታደሮቹ ከዛ አንተ ከሚሊዮን በላይ ሲሸጠው ደግሞ እንዴት ነው ዝም የምለው? ውይ አላህን የሚፈራ ከሆነ አንደኛ አትሰቡት። እኛው ለምሳሌ ሸጣናል ተስማምተናል ብለን አላህን ፈርተን ተዋለን። ግን ደግሞ እነሱ በኋላ ሊሰማቸው ይችላል እና ከባድ ነው። ብቻ ለቅም ሳምንት ቀርቷል ማኛን